ዋንጫ ይውላችሁ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም። እንክት ነው የምናረገው። እንክት ማለት ነው። ኡፍ እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል። ራሱ አይገልጸውም። ማን እንችላለን። ይኸውላችሁ ዘንድሮ ማለት ነው ማንንም ነው የማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ። ሁሉም ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር። ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠረው። እናት የወለደችው ይሄን ዋንጫ ከኔ ላይ ወስድ። እናት የወለደችው ማለት ነው ማንዬ። እንችላለን። ካሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል። ቆንጆ ኢቨንት ነው ያሳለፍነው። በጣም ወዳችኋለሁ፣ አከብራችኋለሁ። እሺ እንችላለን። ካሞን to the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ እነፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ ማን መድኃኒዓለምን ያርሰናል ደጋፊ ምናምን ይላል። ገባህ አይደለ? እንዲህ ነው ማሰቃየው። እኛ ያለን ዘንድሮ ማን ምንም አይነት ዋንጫ አይፈቀድም፣ ከልክለነው። እኛ ስለምንፈልገው አይደለም እንበለው፣ ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባና አውጣው ይላል። ይላል። ረካ ያበደ ኢቨንት አንድ አልተቋረጠብን። አንድ ዘፈን ድምጽ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ። እንገናኛለን። አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው አርሰናል እምቃወም ሰው ነኝ። ምንድነው ምንሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት። ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል? ብሉ ጠጡ ነው አዛይት። ኦ ማይ ጋድ ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ። ምንም አታመጡም። በቃ ይኸውልህ ከሃቨርዝ ይገባል፣ ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴም ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ ኢባላይዲ አለ። ምንም አትረጋ ይቻላል። እንግዲህ ይቻላል። በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይገብ ማለት ነው። እንግዲህ በቃ አንተም ቻምፒዮንስ ሊግ ላይ ወጥተህ ፈለው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዜባካችሁ ይወጥሩልኝ እያስበላችሁ ነው። ዜባካችሁ ይቻላል። ስለሚቻል የኔ ቡድን ይሄ ነው። የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን? በእናተ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ፣ ዋሌትና ኤስቴቫኦ፣ ጉስቶ፣ ዴላፕ እነሱን ነው የሚያወጣው። እንችላለን። ሃቨርት ምንድን ነው የሰራው? አውጣው ወያላ። እንችላለን። እንደን ምንጊዜም ቀይናት። ጋብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይ ነው ያለን? ቁፍጥን ያላችሁ የወንድ ቡድን ያለን። የወንድ ወጠጤ ሞላው ቡድን ፈንዳ ትላለ በባዶ ሜዳ። አርሰናል ይሄ ወንድ ማለት አርሰናል። እንችላለን ጀማው እንችላለን። እየሞከርን ነው 4 ዋንጫ ለመብላት። ጎረቤትስ ብትሆን አናውቅም መራራት። ቼላዬ ለጥፈን አደረግናት ራት። እኔ ማለት ነው ከማሸነፋችን በላይ ምን ሲሆን እንደሚያስደስተኝ ታውቃላችሁ? ከረፍት በኋላ መጨረሻ ላይ አልቀ ሲል ጎል ማግባት ያለው ስሜት ማለት ነው። ካይ ይችላል ሲጀመር ካይ ኪንግ ሃቨርት የኔ አባት ነጅክ በቃ ወርድስ በዚህ ሌሊት በቃ ልብስ ላጥብ ነው ተነስቼ መሰለኝ። ይመቸን ምንም አይደለም። ይመቸን ቋጣሪ ተኛው ነው
ዛሬም በደርሶ መልስ ተሰጥቷታል ቼላው በልቋጣሪ ተኛ ያርሰናል ነው ዋንጫው በልልኝ አልተኛም ወይ አሁንም አልተኛም ወይ ምድረ ቅሪላ ሁላ ማይክ ቼክ ይሰማል። እነሆ አርሰናል ከ6 ዓመታት በኋላ ዌምብሌይ ላይ ለሚደረገው ለካራባኦ ካፕ ፍጻሜ ማለፍ ችሏል። ይሄ ነገር ለዋናው ለፕሪሚየር ሊግ ዋንጫ ምልክቱ ይሆን? አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምትከልሉን? ከነዚህ ወያሎች በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ ጀማው ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጠር እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀሞ የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገውን ጨዋታ ተጫውቷል። አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባኦ ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ፣ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። ከጨዋታው በፊት የኛ የቀድሞ ተጫዋቻችን 17 ቁጥራችን ማንቸስተር ዩናይትድ ኤምሬት ድረስ ካሸነፈ እኛም ኤምሬት ድረስም ሂደን ማሸነፍ አያቅተንም ብሎ ነበር አሉ። ይሄው ያሸንፋ ቋሚም አልሆነም። በነገራችን ላይ እንግዲህ የሚኬል አርቴታው አርሰናል ኤምሬት ስለ ቸልሲን አስተናግዶ 1-0 በድምር ውጤት ደግሞ 4-2 በማሸነፍ ቸልሲን ለፍጻሜ ቀርቧል። ቸልሲ በሜዳው 3-2 ተሸንፎ ዛሬ ደግሞ ኤምሬትስ ላይ እየገጠመ ሪስክ ወስዶ እንደዛ አግሬሲቭ ሆኖ ይመጣል ብሎ ሲታሰብ ምንም በቃ የሆነ አድቫንቴጅ ያለው ነው ይመስለው። እንደውም በቃ የሆነ ጎል ምናምን እሱ አሸንፎ የመጣ ነው ይመስሉት ብታዩት ሲጫወት። አሁን በጨዋታ በልጠላ ምናምን እንዳትሉ አርቴታ ትክክለኛ ጨዋታ ነው ሲጫወት የነበረው። ምክንያቱም ምን አላፋው? ምክንያቱም አሸንፎ ነው የመጣው። ለምን ይላፋል? ውጤቱን አስጠብቆ መውጣት ነው። አሁን ቸልሲ ኳሱን ተቆጣጥሮት ምናምን እስቲ አደጋ ይፈጠረበት አሁን የአርሰናል በረኛ የተፈተነበት አንድም የለም። አሁን 8 ቁጥሩን አሞዲሬስ ስለ 8 ቁጥሩ አውራ ምናምን ትሉኛላችሁ። ይኸው በዚህ በቸገረ ሰዓት እስቲ ይምጣ። እኔ እኮ ቸልሲ አይመጥንም ለቸልሲ አይመጥንም ነው እንጂ የምላችሁ ልጅዩ አይችልም አላላችሁም። ባይዘው እኔ ያን የወጣበት ዋጋ በተለይ የወጣበትን ዋጋ በተለይ ብታዩት እና ይሄን 8 ቁጥር ከዚህ በፊት ለብሶት የነበረው ተጫዋች ስታዩት እና ደግሞ ቸልሲ አሁን መሄድ የሚገባው ቦታ ላይ ለማስቀመጥ ይሄ 8 ቁጥር አይገባም። እሱ ብቻ አይደለም፣ በርግጥ ብዙ ተጫዋቾች አሉ። ግን አንድ ጨዋታ ስታሸንፉ ኮሜንት ላይ መታችሁ 8 ቁጥር ሳትበሉ ይበናታችሁ። እስቲ ይሄን አድርጓል በሉኝ። እስቲ በደላው ሰዓት ሁሉም ያገባል። ግን አርቴታና ልጆቹ የሚገባቸው ነው። በነገራችን ላይ አርቴታ ከመጣ በኋላ ይሄ በተለይ ለንደን ደርቢ አሳንሶታል። ሁሉም ከሱ በታች ነው ያደረጋቸው። በመጨረሻ ሃቨርት ጸዴ ጎል አግብቶ ድል አድርጎ ለፍጻሜ ቀርቧል። ነገ ደግሞ ኒውካስትልና ሲቲ ይጫወታሉ። ለማንኛውም ጨዋታው ያን ያህል አዝናኝ አልነበረም። እስቲ እናንተ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እሺ ቻምፒየንስ ሊግ በልቶ ማያቅ ቡድንና ቻምፒየንስ ሊግ በልቶ ሚያቅ ቡድን ተጫውቶ ነበር። ሁለቱም የለንደን ክለቦች ናቸው። ተጠናቋል እና ቻምፒየንስ ሊግ በልቶ ማያቀው ቡድን እንግዲህ ወደ ፍጻሜ አልፏል ማለት ነው። ነገ እንግዲህ ሲቲ ከኒውካስል ይጮታል። ሁለቱን አሸናፊ በፍጻሜው ይገጥማል ማለት ነው። አርሰናል ካራባኦ ካፕ ፋይናል እና ዜና ላቀርብ ነው የመጣሁት። እንግዲህ ዜና አቀራረቤን ከወደዳችሁት ኮመንት ላይ አሳውቁኝ።
ቻምፒየንስ ሊግ በልቶ ማያውቀው ቡድን ደጋፊዎች እንኳን ደስ አላችሁ ለማለት ነው። ይህ ቡድን ማለፍ አልነበረበትም፣ በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል፣ ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒየንስ ሊግ እና ኤፍ ኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ ይፈልግሻል በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ፣ አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስቦ ነው ይገባ? ምን 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው? ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገ ከኒውካስትል ተቋጥሪያለሽ። አንቺም 1 ጎል ይዘሽ አልፈሻል። ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገ ኒውካስትል ላይ እዛ 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ።